ጥምቀት ለድህነት አይደለም ብለው ስለሚያስተምሩ ከዚህ አንጻር እንደው ከመጽሐፍ ቅዱስ ርቀው ወድቀዋል። ጥምቀት ለድህነት አይደለም በማለታቸው ራሱ ጴንጤ እንዳሉን ያደርጋል የሚል ነገርን አሳይቻችሁ ነበር። ይህንን ነገር ያስረዷችሁ አንደኛ በጌታችን በክርስቶስ ኢየሱስ ነው። ጌታችን ኢየሱስ ጥምቀት ለድህነት እንደሆነ አስተምሯል። ይህንን ቪዲዮ ሳልሰራበት ቀረሁኝ። ቀን ላይ አንዴ የተፈጠረውን ረሳሁት በጣም በሚያሳዝን ሁኔታ። ለማንኛውም ነገ እንሰራበት ይሆናል። ጌታችን ኢየሱስ ጥምቀት ለድህነት ያስፈልጋል ብሎ አስተምሯል። ጴንጤዎች ሁሉም በሚባል ደረጃ ደግሞ አይ ጥምቀት ለድህነት አያስፈልግም ይላሉ። ጴንጤዎችን እያያልኩ ያሉት ከፕሮቴስታንት ውስጥ አንዳንዶቹ ጥምቀት ያድናል የሚሉ አሉ። ፕሮቴስታንት ስርና ጴንጤ ስር አንዳንዴ ሊለያይ ይችላል። ጴንጤዎች ፕሮቴስታንት ስለሆኑ ጴንጤዎችን ለመግለጽ ፕሮቴስታንት ብዬ ልገልጽ እችላለሁ። ጴንጤ ብዬ ዝም ብዬ ንጥል አድርጌ ከተናገርኩ ግን ምናልባት ከጴንጤዎች ውጭ ደግሞ በተለየ መልኩ የሚያምኑ ሌሎች ፕሮቴስታንቶች ሊኖሩ ስለሚችሉ እነሱን ያዛርጉላቸው። ለማንኛውም ወደ እኛ ሀገር የሚበዙትን ጴንጤዎች ስለሆኑ ወደ እነሱ መለስ ስል ግን ጴንጤዎች ጥምቀት ለድህነት አይደለም ይላሉ። ጌታ ኢየሱስ ደግሞ ነው ይላል። እና ይሄ ከክርስቶስ ትምህርት መውጣት ስለሌለብን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ስለሚል መጽሐፍም በክርስቶስ ትምህርት ለማይኖር ጋይዝ ሁለተኛው ዮሐንስ መልእክት አንዲት ምዕራፍ ያለችው 9ኛው ቁጥር ላይ ምን ይላል? ማንም ቢሆን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ምን የለውም? አምላክ የለውም። በክርስቶስ ትምህርት ለሚኖር ግን ለእርሱ አብ እና ወልድ አሉት። አብና ወልድ ያሉት በክርስቶስ ትምህርት ለሚኖር ነው። ጥምቀት አያድንም ለሚል ሰው አምላክ የለውም ማለት ነው። አብና ወልድ የሉትም ያስብላል። በጣም ይቅርታ። አሁን ይሄ ነገር ለምሳሌ የሚያስከፋ ከሆነ ፕሮቴስታንት ወንድም እህቶችን የሚያስከፋ ከሆነ እና ብልህ ከሆኑ ምንድነው ማድረግ ያለባቸው? ትምህርታቸውን ማስተካከል አይደለም። አክቹዋሊ እዛ ሆኖ አንዴ ወደዚህ አንዴ ወደዛ እያደረጉ የሆነ እንዴት ነው የመሞከር ነገር ብቻ እያደረጉ ከሚኖሩ በቃ ቁጭ ብሎ የተቀመጠ ትምህርት አለ ቤተክርስቲያን ውስጥ ወደዛች ትምህርቱን ወደምታስተምሩ ቤተክርስቲያን መምጣት ነው ያለባቸው። ምንም ይሄ የሚያናደድ ነገር ስላልሆነ ማለት ነው። ጌታ ኢየሱስ ያመነ የተጠመቀ ይድናል አለ። የሚድነው ያመነ የተጠመቀ ነው አለ። ስለዛ ጥምቀት ለድህነት ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ያለ ጥምቀት መዳን እንደማይቻል ተናገረ። ከውሃ እና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማንም ሰው። እንደዛ ነው ያለው ጌታ ኢየሱስ። ስለዚህ ያለ ጥምቀት አይቻልም መዳን ብሎ ጌታ ኢየሱስ እንዲህ ቃል በቃል አስተማር። ምን ያደርግ? ቃል በቃል ሲያስተምር ምን ያደርጋሉ ፕሮቴስታንቶች? ቃል በቃል ጌታ ኢየሱስ ከውሃ እንደው ጥምቀት ብሎ ራሱ አይ ጥምቀት ሲባል ደግሞ በቃ የሌላ ነው በቃ የመንፈስ ነው ምናምን ብቻ ብሎ ውሃ የጥምቀት ስርዓት ማለት ነው። እሱ ሙሉ በሙሉ ከጨዋታ ውጭ ለማድረግ ይሞክራሉ። ጌታ ኢየሱስ እንዲህ ራሱ እንዳያደርጉ ቃል በቃል ውሃ እና ብሎ ደግሞ መንፈስን ለይቶ እና ውሃ ብሎ ሲያስቀምጥ ጴንጤ ወንድሞቻችን ይመጡና ውሃ የሚለው መንፈሳዊ መንፈስ ነው፣ ውሃ የሚለው ሌላ ነገር ነው። ወይ ቃልን የሚያመለክተው ወይ እኔ ቃል በቃል ጌታ ኢየሱስ ቃል በቃል እየነገረን ራሱ እኔ የኢየሱስን ቃል እንደዚህ ቀንም ስለው ነበር ከአፉ ላይ እንዴት እንደሚወስዱ በጌታ ስም። እኔ ፕሊዝ ፕሮቴስታንት ወንድመቶች፣ እኔ ብዙዎቻችሁ ጌታን እርሱም ክርስቶስ ኢየሱስን እንደምትወዱ አውቃለሁ። ብዙዎቻችሁ እንግዲህ እስከማያዩ ማለት ነው እንግዲህ እስከማያዩ የልባችሁን እኔ አላውቅም፣ እግዚአብሔር ነው የሚያውቀው። ግን እስከማያችሁ ድረስ ግን መጽሐፍ ቅዱስን የምትወዱ ጌታ ኢየሱስን የምትወዱ አይነት ሰዎች ትመስሉኛላችሁ። እንደዛ ከሆነ ፕሊዝ እሱን በተግባር ተገልጦ ይታይ። የምር እንደዛ ከሆናችሁ ኢየሱስ የተናገረውን ነገር የሆኑ ሰዎች አጠማዘው ሰጥተዋችኋልና እሱን ተሸክማችኋል። አሁን እሱን ይዛችሁ በሚያሳዝን ሁኔታ ኢየሱስን እየወደዳችሁት ግን ከኢየሱስ ጋር መኖር አይቻልም። ለምን? የሆነ ነገር ትምህርት ሲሰጥ ጌታ ኢየሱስ እናንተ ኖ ትላላችሁ። ለምሳሌ ጥምቀት ላይ ለድህነት ነው ሲል ኢየሱስ፣ አጋጣሚ ግን እናንተ ከዚህ እንግሊዝ ምናምን የተወራረሰ ትምህርት ስለያዛችሁ ከዚህ እንግሊዝ ነው ባይዚህ ጥምቀት ለድህነት አይደለም የሚል በቤተክርስቲያን ታሪክ ውስጥ ተሰምቶ አያውቅም። ኢቭን ከዚህ በፊት እንደነገርኳችሁ የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ሳይቀር ጥምቀት ለድህነት ነው ብሎ ነው የሚያስተምረው። ሰው ከዚህ እንግሊዝ የተወራረሰ ትምህርት አለ። ምን አይነት ትምህርት? ጥምቀት ለድህነት አይደለም የሚል እና ያንን ትምህርት ስለያዛችሁ የኢየሱስ ተከታይ መሆናችሁ ቀርቶ የዚህ እንግሊዝ የሆኑ የግለሰቦች ተከታይ መሆን ጀምራችኋል። በጣም ይቅርታ ይህንን ስናገር ከዚህ በፊትም ብያችሁ ነበር። ቅዱስ ዮሐንስ አፈወርቅ ሲናገር ይላል አንድ ሰርጂን ነው የሚባለው ምንድነው ይሄ የቀዶ ጥገና ምናምን የሚሰራ ሐኪም እና ምንድነው ሰውየውን ይሄ ኦፕሬሽን ምናምን ለመስራት ሰርጀሪ ምናምን ለማድረግ ብቻ ሰውየውን ቢቀደው በጣም አደገኛ ቃሉ ትላለህ
እና የሚቀደው ለምንድን ነው? ሰውየውን እንዲያመው ነው ወይስ ያው ቢያመውም ግን በዛ ውስጥ ግን የሆነ ሁነኛ መፍትሄ ለመስጠት ማለት ነው። በዛ ውስጥ ሁነኛ መፍትሄ ለመስጠት የሐኪም ሰውየው እንደሚቀደው እኛም ደግሞ አንዳንድ ጊዜ በከባድ ቃል ልንናገር እንችላለን ይላል። ለምን? ከስህተታቸው እንዲመለሱ ይላል። እና እኔ አሁንም እሱን ነው እያደረግኩ ያሉት። ምናልባት የሰው ተከታይ ሆናችኋል ብዬ ስናገር ከባድ ቃል እንደሆነ እረዳዋለሁ። ምናልባት የእናንተንም ውስጣችሁን ትንሽ ጎዳ ነገር ሊያደርገው ይችላል። ግን ጎርቶትም ቢሆን ክርስቶስን ግን እንድታገኙት ካለኝ ጉጉት የተነሳ ግን ይህንን በግልጽ ልናገር ይገባኛል። እና በተቻላችሁ አቅም እኔ ሰው የክርስቶስ ተከታይ የሚሆነው የሆነ ሰው ተከታይ የሚሆነው በምን መሰላችሁ? እኔ የኢየሱስ ተከታይ ነኝ ስላለ በፍጹም አይደለም። በትምህርቱ ይታወቃል፣ በህይወቱ ይታወቃል። እሺ፣ በትምህርታችን በህይወታችን ትምህርታችን የክርስቶስን ሲሆን ከትምህርት አንጻር ይኸው ክርስቶስን እየተከተል ነው። ህይወታችን እንደ ኢየሱስ ሲሆን እንደ ኢየሱስ ነሰሰርሊ በክርስቶስ ደረጃ ላናደርግ እንችላለን። አሁን ግን ቢያንስ ግን ክርስቶስን በመምሰል ህይወት ውስጥ ለመመላለስ ስንሞክር ስንጥር መውደቅ ቢኖር እየተነሳን ከፊታችን ያለውን ክርስቶስ ኢየሱስን እያየ ነው። በልባችን ላይ ያለው የእግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ ማፍቀር እሱ እያበረታታን ከክፋቶች ሁሉ እየራቅን ህሊናችን፣ ሀሳባችን ሁሉ እየተቀደሰ እንደዚህ በህይወት ስንኖረው ደግሞ ይሄ ሰው ክርስቶስን እየተከተለ ያለው በትምህርት ብቻ አይደለም በህይወትም። ስለዛ ክርስቶስን መከተል የክርስቶስ መሆን ልክ እንደዚህ ነው። ከትምህርት አንጻር የቀደም ያልኳችሁ፣ ከህይወት አንጻር ደግሞ ልክ ቅዱስ አግናጢዮስ እንደሚናገረው ምን ይላል አግናጢዮስ? ኢናሼ ሶፋንት ዮክ የነ ቅዱስ ዮሐንስ ተማሪ ነው እና ለሰማዕትነት ሊቀበል እየተወሰደ ነበረ እና ለአንበሶች ተሰጥቶ ነው ባይዜ የሞተው አግናጢዮስ ከነ ቅዱስ ዮሐንስ ወንጌላዊ ቀጥታ የተማረ ሰው ነው። ተማሪ ነው ብያቸዋለሁ። እና በዛ ሰዓት አደገኛ የሮማ ነገስታት ክርስትና ላይ በጣም ጫና ያሳድሩ ነበር እና አግናጢዮስ ለሰማዕትነት ወደ ሮም እየሄደ እና ወታደሮቹ ይዘው ያንገላቱታል፣ አግናጢዮስን ማለት ነው። እና የሮም ክርስቲያኖች ደግሞ እንደው አግናጢዮስ እባክህ እንደው አትሙትብን ብለው ይለምኑት ጀመር። እና አግናጢዮስ ግን ተናገረ፣ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ? ይወቅሳቸዋል። እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም፣ እሺ መሆን ደግሞ ያስፈልገኛል። ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ። ስለዛ ስጋዬን ለአንበሶች ይስጡት፣ በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ፣ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበር። እና ልክ ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። አሁን ይህ በጣም ፓወርፉል የሆነ ቃል ነው። ክርስቲያን ተብዬ መጠራትን አልሻም፣ ይልቁንም መሆንን ግን እፈልጋለሁ ይላል። ስለዛ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም። አዎ ክርስቲያን ተብለን እንጠራለን ነን፣ ግን መጠራት ብቻ ደግሞ ሳይሆን መሆን ይጠይቃል። ስለዛ በትምህርታችን በጣም ክርስቲያን፣ በህይወታችንም ደግሞ ክርስቲያን መሆን ይገባናል ነው። እና አግናጢዮስ በጣም የሚደንቅ ነበር። ቆይ እስቲ ገበያ ላይ ካገኛችኋት እችን መጽሐፍ አንብቧት። እችን መጽሐፍ ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር ወይዘሮ ዘውዴ ገብረ እግዚአብሔር ነው የሚለው፣ ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ፣ በቴዎሎጂ ማስተርስ አላቸው። በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድን ነው ስለ ቤተክርስቲያን የተናገረውን፣ ስለ ቅዱስ ቁርባን፣ ስለ ቅዱስ ቁርባን እና ስለ ሌሎችም ኤንዌይስ
እና ስለ ሰማዕትነቱም በተወሰነ መልኩ በደንብ ኤኒዌይስ የተዳሰሰ ነው። ቆንጆ ነው ጽፏል ቅዱስ አግናጢዮስ። ምንድነው ለሰማዕትነት ፕሊስ አንብቧት። እሺ ተበር ነው እስቲ አረ ዋጋውን ይዘው በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊዝ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናለኛ። እና ለሰማዕትነት ሲሄድ በጣም ቤተክርስቲያንን ከመውደዱ የተነሳ ፊት ለፊት ላይ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አይደለ፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው። እና ለአንበሶች ተላልፎ ሊሰጥ እየሄደ እያለ ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዮስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ። ለሰማዕትነት አንበሳዎች ስጋውን ቡጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ሙዱ ራሱ ይመጣለት በጌታ ስም። ይህ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው። ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለ አስቡ። መቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል። በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናሉ ለቅዱስ ፖሊካርፕ፣ ያኔ ፖሊካርፕ የተባለ ሰው ነበረ። ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር። እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን የክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርግሃል። ምንድነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም። አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እችን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም። በጣም ለእኛ ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው፣ በእነርሱ በኩል። እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይተዋል። መንፈስ ቅዱስ ክርስትናን ያስቀጠለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም የብዙ ሰዎችንም ቀልብ ደግሞ ያዝ አድርጎ ነበረ። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ፣ የሚገሩ ሰዎችም ሲነሱ፣ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ አረበ ቅዱስ ለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል። በጣም የእነሱን ማየት እንድትጎብዝ ያደርጋል። የቅድስና ህይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ፣ አሁን ለምሳሌ ይሄ የተጋድሎ ፊልሞችን፣ እነዚህ የገድል ፊልሞችን፣ የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል። ስለዛ እንደዛ ስለምንፈልግ ምን እናደርጋለን?
በቃ የቅዱሳኑ ይሄ በፊልም መልክ የተሰራውን እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው ሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዎስ እየገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር። ምንድን ነው? ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዎስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር። ዝም ብሎ በተደጋጋሚ ኢየሱስ 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 ይላል። ዝም ብሎ አንደበቱ ላይ ያለው በቃ የጌታችን ስም ነበር። የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበር እና ወታደሮቹ ምንድነው 10 ደጋግመ ስሙን የምጠራው ሲሉት በልቤ ላይ ስሙ ተጽፏል ብሎ ተናገረ። ቅዱስ አግናጢዎስ የጌታዬ ስሙ በልቤ ላይ ተጽፏል አለ። ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ። ምንድነው እሱ? ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል እና ምንድነው ልክ ለሰማዕትነት ሰጥተውት አንበሳዎች መተው በሉት ቅዱስ አግናጢዎስን እና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበረ በሉ እንየዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበረ የሚል ትራዲሽን አለ። እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል። ይህ አግናጢዎስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ትውፊት አለ። አድጎ መሆኑ ነው። እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና እንደ እርሱ ካልሆናችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም። ጌታችን ኢየሱስ ታስታውሳላችሁ? እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋ ካልሆነን አንገባም። እሱ ብቻ አይደለም፣ የምርም እንደ ቅዱስ አግናጢዎስ ካልሆነ እንዴት እንገባለን? ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዎስ። ስለዚህ አሁን ለእርሱ ለእኛ ጥቅማችን ነው። የእነሱን ፉት ስቴፓቸውን እየተከተለ ምናምን የእነሱን ፓዝ ይዘን እንድንሄድ የእነሱ መንገድ ተከተለ እንድንሄድ ቡካቸውን እያየን ቅዱሳን በጣም የምናከብርበት ምክንያት እሱ እኮ ነው ትልቁ ነገር። ይሄ የሮጡበትን ነገር ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እራሳቸው ምሳሌ ናቸው። ቅዱሳን ምሳሌ ራሱ ይሆናሉ። በጣም የሚያስገርሙ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ፣ ምሳሌዎቻችን ሆኑ። ስለዛ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነው። እኛ ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል። በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል። በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ። ክርስቶስን የጽድቅ ልብስ የሆነውን ጌታን እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ። የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ። ከዚህ አንጻር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል። ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። የኑሮ ቅድስና ያስፈልጋል እና ምንድነው ቅዱሳን የምንላቸው የኑሮ ቅድስናቸውን ልክ እንደዛ የኑሮን ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው እና እነዛን ሰዎች ደግሞ ማየት በኑሮ እየተቀደስክ እንድትሆን ደግሞ ያደርጋል። የነሱን በቃ ዱካቸውን እየተከተልን እንድንራመድ ያደርገናል። አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን፣ እንወድቃለን፣ ደግሞ እንነሳለን፣ እንወድቃለን። መውደቅ መነሳት ሊኖር ይችላል። ጻድቅ 7 ጊዜ ይወድቃል፣ ወድቆም ደግሞ ይቀራል ነው ይላል። ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀመርም። ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል አይባል። ወድቆ ይቀራል ካለ ገና ከጅምሩ ጻድቅ ብሎ አይጀምርም። ኃጥእ 7 ጊዜ ይወድቃል፣ 7ቱንም ጊዜ ወድቆ ነው የሚቀረው ተብሎ ሊነገር ይችላል። ጻድቅ ግን 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል፣ 7 ጊዜ ይነሳል። ስለዛ በጣም ጥሩ ነው። ይሄ ምንድነው ከሚስጥራት ውስጥ አሁን ይሄ ንስሐ፣ ሚስጥረ ንስሐ፣ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው። ለምሳሌ ጥምቀት አንድ ጊዜ ትጠመቃለህ፣ አለቀ አይደለ? አንድ ጊዜ የምንጠመቀው በቃ ተወለድን። ንስሐና ቅዱስ ቁርባንን ግን እስከ ህይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው።
የተሰጠንም እንደዛ ነው እንድንደጋገመው። ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባንም ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? ንስሐም ቅዱስ ቁርባንም የሚደጋገምበት ምክንያት ደጋግመን እንኳን ልንበድል ስለምንችል ነው። እና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ። ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በክርስቲያን ውስጥ አለ፣ በጌታ ቤተክርስቲያን ውስጥ አለ። በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ። እርሱም ጌታችን ኢየሱስ ነው። እርሱም በንስሐ ውስጥና በቅዱስ ቁርባን ውስጥ እናገኘዋለን። ሰው ንስሐ ገብቶ ሰው ከቅዱስ ምስጢር ሲካፈል ያለ እርሱ መድስሙ ያለ እርሱ ምንድነው መድኃኒቱ ነው እና ይፈወስበታል። ስለዛ ኃጢአት ብንሰራ እየተመለሰ በተለይ አሁን ጊዜውን በጣም ከባድ ስለሆነ ነው አይደል ወይስ አይደለም? አዎ ነው። በጣም የምኖርበት ጊዜ በጣም ይሄ ኤክስፖዠሩ ምኑ በቃ በጣም ለብዙ ነገሮች በቃ ተጋላጭ እየሆንን ስለሆነ በተቻለ አቅም ያው ቀስ በቀስ ለማደግ መሞከር ሁሌም ነው የምንላቸው ጋይስ። የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም፣ አይቻልም። እንደዛ ለማድረግ እንዳትሞክሩ ጋይስ። በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለህ ልትኖር ትችላለህ። ከዛ በኋላ በአፍጢም ትደፋለህ። ስለዛ እንደዛ ሳይሆን ቀስ እያልን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ የማያውቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ የማያውቅ ይሄ ምናምን እንደ ንስሐ አባት ምናምን ጭራሽ እንደዚህ ነገሮች ውስጥ የሌለ በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ሚስጥርም ጭራሽ የቀረበ ሰው ካልሆነ ምንድነው የሚያደርገው? መጀመሪያ የእግዚአብሔርን ቃል መማር መጀመር። እሱ በጣም ይቀድማል። የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው። በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ እያለ ውስጣችን ይሰራል። እየሰራ ከዛም የሆነ በር ይከፍታል። ምን አይነት በር? ወደ ንስሐ የምንገባበትን በር። ሁሌም ግን እግዚአብሔርን የምንናፍቅ መሆን አለብን። ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርን በጣም የምንናፍቅ አይነት ሰው መሆን አለብን። እሺ፣ በህይወታችን ውስጥም ደግሞ ጌታዊ መንገድህን ምራኝ። በጣም ደካማ ብንሆን ጋይስ፣ ተኝተን የምናረፍድ ብንሆን፣ የጸሎት ህይወት የሌለን ብንሆን፣ እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው። በቅዳሴ ድርድር አናውቅም። እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን የሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል። ከዛ ቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን። ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥም የሚለሴንስ ሰሰት ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ሊቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቢቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ፣ ርቃችሁም አስቀድሱ። ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ። ርቀን የምናስቀድስ እኔም አደርጋለሁ አንዳንዴ ራቅ ብዬ ከቤተክርስቲያን ሊፈጠር ይችላል፣ ላስቀድስ ይችላል። ኦፍኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ የምናደርጋለን ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም። እንዴ አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድን ነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናል። እና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያቸዋለሁ።
ንጉሱ ጌታችን ኢየሱስ ማለት ነው እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል፣ ይገኛል እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ፣ ስለዚህ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው እና ልክ ስትቀበሉ፣ በነገራችን ላይ የምትቀበሉ ሰዎች እሱን እያሰብን ነው መቀበል ያለብን። ልክ ወደ ካህኑ ስንጠጋ ትንሽ የጸሎት ጸልየን እንገባለን አይደለ? የምታዘጋጀን ከቅዱስ ቁርባን ከመቀበሉ በፊት የሚጸለይ ምናምን እየተባለች አለች። እንደዚህ አይነት ጸሎት በጣም ደስ የሚሉ ጸሎቶች አሉ። እነሱን እዩዋቸውና ከዛ እናንተም ከልባችሁ ደግሞ ክርስቶስን እያሰባችሁት ከቅዱስ ቁርባን በፊት ትንሽ ነገር ትጸሉና ስትቀርቡ ወደ ካህኑ ልክ ስትሄዱ ማለት ነው 101% እርግጠኛ ሆኜ የምነግራችሁ ይህንን ነገር ነው። እርሱም ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬሰንስ አለ። የክርስቶስ ፕሬሰንስ ቅዳሴ ላይ ግዴታ ነው አለ እና በካህኑ እጅ የሚያጎርሰንም ጌታ ኢየሱስ ነው። የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ስጋና ደሙ ነው እና ጌታ ኢየሱስ በካህኑ እጅ ያጎርሰሃል፣ ይሰጣል። ስለዚህ የምትቀበለው ይህንን እያሰባችሁ መቀበል ራሱ እንዴት ደስ ይላል በጌታ ስም አይደል? አስባችሁታል ጋይስ? ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ፣ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀብላችሁ ጌታ ማንገባ እሺ፣ ከሩቅ ነው በቃ እንሰማለን፣ አንፈርድም። ኦኬ እሺ፣ ከሩቅ ሆነ ሰምተህ ምናምን ነገር ከዛ ወደ ቤት ትሄዳለህ ማለት ነው። ወደ ቤት እንሄዳለን እና ይሁን አትሊስት ለጊዜው ማለት ነው። እንደዛም ይሁን ጋይስ፣ ለጊዜው እንደዛ አድርገን እንጀምር። ራቅ ብለን ጸልየን ምናምን ነገር እንጀምር። ቀስ በቀስ እንደው በ2 ሳምንትም በ3 ሳምንትም ለምን በ4 ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሀል ላይም ቅዳሴ ሲኖር እየሄዱ መቁረብ መጀመር እንችል ይሆናል። መሀል ላይ ደግሞ እንደዚህ የተወሰነ ላግ የምናረግ ከሆነ እኔ ከቅዱስ ቁርባን በራቅም ቁጥር ያው ይወደቃል በጣም በቀላሉ። ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። እና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው። ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው። እንደዛ ከሆነ ደግሞ አቅም አናገኝም ጋይስ። የተለያዩ ፈተናዎችን ኃጢአቶችን ምናምን ማለፍ የምንችለው በአቅማችን ይመስላችኋል? ነው አንችልም እኮ በአቅማችን ትንሽ የኃጢአት መታ አድርጋ ልጥለት ትችላለች። አዎ ስለዚህ ምንድነው ማድረግ ያለብን? ጌታ አቅሜ አንተ ነህ፣ እኔ እኮ በራሴ ምንም አልችልም፣ በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው። ለራስ አክሊል አንተ በጣም ደካማ ነህ፣ ምንም አትችልም፣ አቅመ ቢስ ነህ። ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ። ስለዚህ አቅማችን ጌታችን ነው። ስለዛ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው። ያለ ጌታ ምንም ማድረግ አንችልም። ጌታ ኢየሱስም እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዛ ያለ ክርስቶስ ምንም ማድረግ አንችልም። ስለዛ ከቅዱስ ሚስጥር መራቅ የለብንም ነው አይደል? አዎ እኔ ይህንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው። እና ስለዚህ እግዚአብሔርን እናመሰግነዋለን። እንዲህ አስባችሁታል? ሄዳችሁ ቤተክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ነው። ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል። አብዛኛው ሰው ርቋል ምናምን ከቅዱስ ሚስጥር ምናምን ርቀናል ምናምን። ስለዛ በጣም መቅረብ አለብን። በጣም መቅረብ
ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምእመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ፣ እኛም ከቅዱስ ሚስጥር ተሳተፉ አለ። ከተነሱ መሳተፍ አለበት ግዴታው ነው አይደለም እንዴ? ነው ያው እሺ፣ መምህር አይደሉም ግን ስለዛ መምህራኖች፣ ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዛ ከቅዱስ ቁርባን አለመራቅ፣ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ። እኔ ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር ቤተክርስቲያን ትሰደባለች። ምንድነው ወጣት ልጆቿን የማታቆርብ ቤተክርስቲያን ሊባል ይችላል። እና ቤተክርስቲያን አሰዳቢያ ነው። ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም፣ በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብን። እና ይህ ቅዱስ ቁርባን ላይና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም ነው መሰራት ያለበት። ሰው ከቤተክርስቲያን ውጭ ያገባል፣ አይቆርብም፣ አንቆርብም ምናምን እና በጣም አደገኛ ነው። እሱ እንደ ቀላል መታየት የለበትም። ምን እንደሚፈራ አላውቅም። ቤተክርስቲያን ውስጥ ማግባት ምን የሚያስፈራው በጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን የሚያስፈራው? ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ ይሆን? በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም። ኦኬ አክሊል አካሲ እንዳትሉ ግን የምሬን ምንድን ነው የሚያስፈራን ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጭ ያለ ጋብቻ በስመ አብ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታል ብለኝ ከአሁን በኋላ ማለት ነው። በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ። ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው። ኦፍኮርስ ይጠይቃችኋል። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል። ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይታያል፣ ወደ 3600 ሰው ከእናንተ ውስጥ ተጋብታችሁ ግን በቤተክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቨን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን። ከዛ በኋላ ሂዱና ሚስጥሩን ፈጽሙ ቤተክርስቲያን ውስጥ። በቤተክርስቲያን ደግሞ ተሳሰሩ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። ቤተክርስቲያን ውስጥ ጭራሽ ቤተክርስቲያን የማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው። መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ። እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቨን ልጆች ራሱ ይኖራችሁ ያለው የሌላችሁ ምንም የሚያስፈራ ነገር የለው። በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው። ይህን የሚጠላለ እንዴ? ይህን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እናንተ ተወትና ማግባት ፈልገ፣ አንተ በቅዱስ ሚስጥር ማግባት ፈልገ፣ እሷ አልፈልግም ካለች በቅቁሽ ነው አለቀ ማለት ማስተማር አስተምራት። ግን ኧረ በጣም ምር ካለች በቃ ሲጀመር ምንድን ነው ማይ ብራዘር ፊት ለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው። እና ቆንጂት አንቺን በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው። ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም፣ ራሱ አይታሰብም። ሼም ክርስቶስን ሼም ነው። ስለዛ በተቻለን አቅም እኔ ይህንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ ኧረ ይሄ እንዲህ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት። እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ
99% ኦርቶዶክሳውያን የሚጋቡት ማለት ነው ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ። የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል። ስለዛ አንጠራ። ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት ከቤተክርስቲያን ውጭ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስለኝም። በቃ ሁሉም ቤተክርስቲያን ውስጥ ነው። እንደዛ እያሉ ነበር። ቅድም ከአንድ ሰው ጋር እያወራሁ ጭራሽ አያውቁትም ይሆናል እያሉ ነበር ከቤተክርስቲያን ውጭ ያለ ጋብቻ። እዚህ ግን ምን አይነት በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም። አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ሁሌ ከቅዱስ ሚስጥር እየተሳተፍን ምናምን ልናድግ ይገባል። እናንተ ሰዎች እግዚአብሔር በጣም መሐሪ ነው። ቅድም እንዳልኳችሁ ነው። ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዛ የእግዚአብሔር ምሕረቱን ደግሞ እንቅመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቅመሱ እና ይዋል መዝሙረኛው ላይ። ስለዛ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹዋሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው። ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ